ሰላም ጤና ይስጥልኝ። አዲስ አበባ ተወልዶ አድጎ ፍሎዋን ያልተጠቀመ ሰው መቼም አለ ብዬ አላስብምና ትናንት በአጋጣሚ የቱሪዝም ፎረም ላይ የፍሎ አገልግሎት ድርጅት ተወካይን አገኘኋቸው እና አንዱ ያቀረብኩላቸው ጥያቄ ፎጣ ለምን ቀረ የሚል ነው። ስሜ ኢትዮጵያ ብርሃም ይባላል። በፍሎ አገልግሎት ድርጅት ውስጥ የገበያ ጥናት ዳይሬክተር ነኝ። ምን ያህል ጊዜ ሰራሽ? ፍሎ አገልግሎት ድርጅት ውስጥ 20 ዓመት ሰርቻለሁ። ከታች ከባኞ ጽዳት ጀምሬ በተለያየ ክፍሎች ሰርቼ ዛሬ የገበያ ጥናት ዳይሬክተር ነኝ እያገለገልኩ ነው። ፍሎ አገልግሎት ድርጅት ያው እንደምታውቁት ዘርፈ ብዙ አገልግሎት ነው የሚሰጠው። ይሄ የስቲም አገልግሎት የምንሰጥበት ስቲመር እንትን ነው። እሱን ለመግለጽ ነው። እነዚህ ፎጣችን ናቸው። ሳሙናችን እዚህ አለ። የተለያዩ ፍሎዋ የሚሰጠው አገልግሎት አለ። በተጨማሪ ደግሞ ፊንፊኔ ባህል አዳራሽን የሚገልጽ መሶብና ወንበሮችን አምጥተናል። ዛሬ በዚህ መልኩ ነው ልንካፈል ይቻላል። እንግዲህ ፍሎዋ አገልግሎት አጀማመሩን ወደ ኋላ ሄደን ስንመለከት 100 ዓመት አለ። እቴጌ ጣይቱ ናቸው መጀመሪያ ወረድ እያሉ መታጠብ የጀመሩት እያሉ ፊንፊኔ የተባለው ውሃዋ ፊንፊኔ ስትል እቴጌ ጣይቱ ፊንፊኔ የምትለዋ ምንድን ናት በሚለው ነው ፊንፊኔ ተብሎ የተጠራው። ዋናው ውሃም እዛ ነው ያለው የተፈጥሮ ፍል ውሃው። ከዛ በኋላ ነው በቧንቧ ወደዚህ እየመጣ አገልግሎት የሚሰጠው። ሳውና፣ ስቲም፣ ማሳጅ፣ የቤተሰብና የግል መታጠቢያ እንዲሁም ደግሞ የቁም ሻወር አገልግሎት እንሰጣለን። አሁን ፍሎ አገልግሎትን ስንመለከት ሁላችንም ተጠቃሚ ነን። ከንጽህና ባሻገር ከጤና ጋር የተያዘ ነገር አለው። የፕሬሸር የውሃ ግፊት ሁሉ ማሳጅ ሁሉ አለው። ነገር ግን ከጊዜ ወደ ጊዜ ፍሎሃ ያሳየው እድገት እንዴት ነው የሚገለጸው? ያው ፍሎሃ በጣም ብዙ ህዝብ ስለሆነ የሚጠቀመው የእንግዶች የህብረተሰቡን ፍላጎት መሰረት በማድረግ እያስፋፋን ያለ ነው። በተለይ የቁም ሻወር በጣም ብዙ ተጠቃሚ ነው ያለው። ስለዚህ ቶሎ እየታጠቡ እንዲወጡ በርከት ያለ የቁም ሻወሮችን አዘጋጅተናል። ማሳጅ የኛ ማሳጅ ደግሞ የፍሎዋ ማሳጅ የሚለየው ሃይድሮቴራፒው ነው። ከእጅ ማሳጁ በላይ ሃይድሮቴራፒው በጣም መጀመሪያ ሰውነትን ሪላክስ የሚያደርገው ነው። ስለዚህ ይሄ ደግሞ ሌላ ቦታ የትኛውም ቦታ የለም የፍሎዋ ቴራፒው ማለት ነው። ሌላ ጋር ማሳጅ ቤት ቢኖርም አንድ ማሳጅ ብቻ ነው ያለው። የኛ ግን ቴራፒው ማሳጅ የበለጠ ለዩት የሚያደርገው ማለት ነው። ድሮ ሻወር ስንወስድ ፎጣ እንጠቀም ነበር። አሁን ፎጣ የለም እና ለምንድን ነው የቀረው? ቁም ሻወሮች ላይ ፎጣ የቀረበት ምክንያት እንግዶችን በኩዌሽነር ጠይቀን ነበረ። የብዙዎቹ እንግዶች ምላሽ ፎጣውን አንጠቀመውም፣ እንደውም ብዙዎቹ ጫማ መጥረጊያ ወይም ደግሞ በባዶ እግራችን እሱ ላይ ቆመን ነው ጫማችን የምናደርገውና እየተጠቀምንበት ስላልሆነ ሻወር ላይ አያስፈልግም የሚል ከሰበሰብነው መረጃ አብዛኛው ወደዛ ሲያመዝን ቁም ሻወር ላይ ተው ነው። ሌሎቹ ግን አገልግሎቶች ላይ ፎጣ ይሰጣል። ለዚህ ነው ምክንያቱ ከእንግዳው ፍላጎት የተነሳ ነው። በተደጋጋሚ ኩዌሽነርን በትናለን መጠይቅ እናደርጋለን። ፎጣን በተመለከተ ለብቻው ጥያቄ ስንጠይቅ ግን ፎጣው ቢቀር የሚል ሰው ስለአመዘነ ሻወር ላይ አቆሙ።